እንዴት ናችሁ? አከብትርቱ ሐዋርዩ ከዚያ መለጣለ ሁሉ ሰላም ነው። እግዚአብሔር ትልቅ ነው። ዛሬ በፊታችሁ ስቆም በጣም ደስ እያለኝ ነው የምቆመው። ለምን መሰላችሁ? የጌታ መገኘት ደስ ይለኛል። ሲጮና ታለ ጌታ አለ በሉ እስቲ ጮና አይሰለቸኝም ኢየሱስ ያደነቆ አይሰለቸኝም ስሜ አይሰለቸኝም sitansiqa anusivan dema janaleko ganjesi bitama namasu sila deramani gasindeso udanayo እናመሰግንሃለን። ስምህ የተባረከ ይሁን። ዘላለማችንን የገዛ ኢየሱስ ስምህ ይባረክ። ጠላታችንን ያሳፈርክ ስምህ ይባረክ። ተዋርደ ያከበርከን ስምህ ይባረክ። ተዋርደ ያነሳን ስምህ ይባረክ። ወድቀ ያቆምከን ስምህ ይባረክ። ስምህ ይባረክ። እናመሰግንሃለን። ስምህን እንባርካለን። በእልልታ እንባርካለን። በጭብጨባ እንባርካለን። በምስዋዕት ክብረት እንባርካለን። ሰማይን የከፈትክልን ስምህ ይባረክ። ቃል የሰጠህን ስምህ ይባረክ። መንፈስ የሰጠህን ስምህ ይባረክ። እናመሰግንሃለን። ከፍ ያለ እልልታ ጭብጨባ ለኢየሱስ። ሃሌሉያ ሃሌሉያ። አረ ዝም ያለ ምንድን ነው? ዝም አይባልም። እስቲ አሜን በሉ። ጌታ ኢየሱስ የተባረከ ይሁን። ሁላችንም የሉቃስ ወንጌልን መጽሐፍ እናወጣለን። የሉቃስ ወንጌል ምዕራፍ 5 ዛሬ እግዚአብሔር ከሉቃስ ወንጌል ውስጥ ነው የሚናገረን። ኢየሱስ ይባረክ። ባለውለታዬ ጌታ ባለውለታዬ 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 ስጠራ ወዳጄ ቀንበሬን ሰባብረህ ታሳርፈኛለህ ጌታ በማዳን ደስ ይለኛል ደስ ይለኛል። ላንተ ይሁን አምልኮ ወከፍ ላንተ ይሁን ይገባልና ጌታ ይገባልና 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 ይገባልና
ይሄ ቀን የደስታ ቀን ነው። ይገባል በዓይኖች ከታየው መዝሙር ልመዱ። በኢየሱስም መዝሙር ልመዱ። ምንድነው የምትለምዱ? ሰፈሩ መዝሙር ልመዱ። በጌታ በኢየሱስ ከጎን ያለውን ሰው መዝሙር ልመድ በሉ። አንዳንዱ ጭቅጭቅ ነው መሰለኝ የሚለምደው። ከጎናችሁ ያለው ነካ አርጉትና መዝሙር ልመድ በሉ። ዘምር ዘምር ይለኛል ኑሩልኝ አቦ። እሺ መከራው ምን አለ? አበቃ። ጭንቀቱ ምን አለ? ኑሩልኝ ትንሽ እናንተን ያቆየልኝ ጌታ። አንድ ጨከን ያለ ወፈር ያለ ድምፅ ያለው ሰው አለ ባይብልም ያነብልኝ። ዛሬ ከህዝብም ቢሆን እፈቅዳለሁ። አንዳንድ ሰው ሉቃስ ወንጌል ምዕራፍ 5 የእግዚአብሔር ሰው ቁምና ከፍ ባለ ድምፅ ይሄ እንደ ቁመት ይውጣ ድምፅ ነግሬሃለሁ። 5 ከቁጥር 1 ጀምሮ የከበርክ ቴዎፍሎስ ወይ በፍጹም 5 ሉቃስ 5 1 ላይ ነው መሰለኝ። ምዕራፍ 1 ላይ ምዕራፍ 5 ቁጥር 1 ጀምሮ ህዝቡም የእግዚአብሔርን ቃል ከሚለው ጀምረ ምዕራፍ 5 ቁጥር 1 ቦቆና ሸን ላቆም ሰተቆራ ጀከበ አባይ እንኳን ደህና ህዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬት ባህር ዳር ቆሞ ነበር። እሺ በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። እሺ አሳ አጥማጆችም ግን ከእርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። እሺ ከታንኳዎቹም የስምዖንን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርግለት ለመነው። እሺ በታንኳይቱም ተቀምጦ ህዝቡን ያስተምር ነበር። እሺ ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሏል። ስምዖንም መልሶ አቤቱ ሌሊቱን ሁሉ አደንን፣ ሙሉ አደንን፣ ስንደክምም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለ። እሺ ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ። ምን አለበት አንድ ሰው ያዙ ዝም ብሎ እስቲ ያዙ ነው። ምን ያዙ? እጅግ ብዙ አሳዎች ምን አሉ? ያዙ። እሺ መረቦቻቸውን ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሷቸው ወይም አመላከቷቸው። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ተባረክ። እኔ እቀጥላለሁ። እግዚአብሔር አምላክ ይባርክ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተው 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለ። ስላጠመዱት አሳ እርሱ ከእርሱም ጋር የነበሩት ሁሉ ተደንቀዋልና
እንዲሁም ደግሞ የስምዖን ባልንጀሮች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት። ለቃሉ ክብር አጨብጭቡ። የሉቃስ ወንጌል ሁላችሁም እንደምታውቁት የሚጽፈው ሉቃስ ነው። በተለይ በአዲስ ኪዳን ውስጥ ከተጻፉ እጅግ በጣም ግሩም ከሆኑ መጽሐፍቶች መካከል ሁለቱን የሚጽፍልን ሉቃስ ነው። አንደኛው የሉቃስን ወንጌል ይህንን ሲጽፍልን፣ ሁለተኛው ደግሞ የሐዋርያት ሥራ እጅግ በጣም ግሩም የሆነ መጽሐፍ አይደለም። በተለይ ስለ እግዚአብሔር እሳት፣ ስለ መንፈስ ቅዱስ ኃይል፣ ሐዋርያቶች ስለተገለጡበት ቅባት፣ ስለ ወንጌል ሚሽን የሚገልጸውን የሐዋርያት ሥራ የጻፈልን ሰው ነው። ሉቃስ ስራው ሐኪም ነው። ሐኪም ስለሆነ መጽሐፍ ቅዱሳችን ውስጥ ከሚገኘው 66 መጽሐፎች ውስጥ እጅግ በጣም ጠጠር ያለ የአጻጻፍ ስልት የተጠቀመ ጸሐፊ ነው። ምክንያቱም ሐኪም ስለነበረ ጥሩና ቆንጆ አድርጎ የመጽሐፍና የመዘገብ አቅሙ ነበረው። እናገራለሁ በኢየሱስ ክርስቶስ ስም የምትጽፉ ኃያላን ከዚህ ቤት ተወለዱ። እግዚአብሔር ተራ ሰው የለውም። የምትጽፉ በጽሁፈታችሁ አጋንንትን የምትረብሹ፣ በጽሁፈታችሁ የስህተት ትምህርትን የምትመቱ ኃያላን ከዚህ ቤት ተወለዱ። አሜን ይበል አንድ ሰው። እና ሉቃስ ይህንን መጽሐፍ የሚጽፈው ለቴዎፍሎስ ነው። አሁን እችን ነገር ስሙ። ለቴዎፍሎስ ነው የሚጽፈው። ቴዎፍሎስ አንድ ሰው ነው። በተለይ በዛ ዘመን ከነበረ በጣም ባለሀብት ነው። ባለሀብት ስለነበረ ሉቃስ መጽሐፉን ለሱ የሚጽፍለት ለምን እንደሆነ ልንገራችሁ። ቴዎፍሎስ አሕዛብ ነው፣ ግን ወንጌል እንዲሮጥ በገንዘብ ይረዳ ነበር። ቅባት እያላቸው፣ ጸጋ እያላቸው፣ አቅም እያላቸው፣ መገለጥ እያላቸው በገንዘብ ምክንያት እንዳይቆሙ ሰውየው ባለሀብት ነው። በገንዘብ ሂድ ጳውሎስ ሂድ፣ ሉቃስ ሂድ፣ እንትና ሂድ እያለ ሰፖርት የሚያደርግ ሰው ነው። እነዚህም ሰዎች ከዚህ ቤት ይወለዱ። አሜን። ይኸው አቆረፉ። እንግዲህ ይኸው አንድ ሁለት መንፈስ እየተገለጠ ነው። ጮኸ አሜን በለኝ። አሜን። እግዚአብሔር ይሰጣል፣ አንተ ለቤቱ ትቆማለህ። አሜን። አንድ አሕዛብ ከቆመ አንተ መቆም አያቅትህም። እኔ ጸልያለሁ፣ ትልልቅ በሮች ይከፈቱላችሁ። በወንጌል እንድትቆሙ እግዚአብሔር በሮች ይክፈትላችሁ። በገንዘቡ ሰፖርት ያለ ይረዳዋል። ስለዚህ ሉቃስ ለቴዎፍሎስ የሚጽፈው ለምንድን ነው? ቴዎፍሎስ አሕዛብ ስለሆነና መጽሐፉን ደግሞ አባስቶ የአሕዛቦች ለብዙ ሰዎች ማድረስ ስለሚችል ገንዘብ ስላለው ለሱ ጽፍለታል። ምክንያቱም ቴዎፍሎስ ጋር መጽሐፉ ከደረሰ በጣም መጽሐፉን አባስቶት ለብዙ ሰው ነው የሚያደርሰው። አረ እንደዚህ አይነት ሰዎች ይነሱ። አሜን። አሁን ይሄ እግዚአብሔር ሰው በመካከላችሁ አለ አይደል? እግዚአብሔር አስነስቶላችኋል አይደል? አይደለ? ቅባት እንዳለው ታምናላችሁ? እግዚአብሔር እንዳስነሳው ታውቃላችሁ? ታምናላችሁ? መገለጥ እንደሰጠው ታምናላችሁ? ክብር እንዳለበት ታምናላችሁ? በገንዘባችሁ ከጎኑ ቁሙ። አሜን። ሉቃስ ሲጽፍ ከጎኑ የቆመው ቴዎፍሎስ ያወጣዋል፣ በገንዘብ ያወጣዋል። ቅባቱን እንዳይቆም፣ ትምህርቱን እንዳይቆም። አቦ አሜን በሉ ይባካል። ባሰብ እንኳን አሜን በሉ። አሜን። ሃሌሉያ። ታዲያ በዚህ አሁን ባነበብነው ምዕራፍ 5 ላይ የሉቃስ መጽሐፍ አንድ በጣም አስደናቂ ሐሳብ ይነግረናል። የሉቃስ ወንጌል ምዕራፍ 5 ኢየሱስ ክርስቶስ ደቀ መዛሙርቶችን ወይም የሚከተሉትን ወይም ሐዋርያቶችን የመጀመሪያ ምርጫ ሲያደርግ እናየዋለን። የመጀመሪያ ሰሌክት ለማድረግ ወደ ጌንሳሬጥ ወደሆነ ባህር ሲሄድ እናየዋለን። ኢየሱስ ክርስቶስ የሄደው ለመጀመሪያ ጊዜ ወደ አሳ አጥማጁ ወደ ስምዖን ነው፣ ወደ ጴጥሮስ አይደለ? ወደ ጴጥሮስ ነው የሄደው። በጣም የሚገርማችሁ አሳ አጥማጆች ጋር ሰው ብዙ ጊዜ አይሄድ። አይታችሁ ከሆነ አሳ የሚያጠምዱ ሰዎች እጅግ በጣም ምን ይላሉ? ስታሉ አይደለም ባሉ በጣም ነው የሚሸቱ። አሳ በባህሪው ውሃ ውስጥ እንጂ የሚያምረው ወይ ደግሞ ተጠብሶ ሲበላ እንጂ የሚያምረው ተጠምዶ ከባህሩ ሲወጣ እጅግ በጣም ነው የሚሸተው። ኢየሱስ ግን ሽታው አልከለከለው።
ኢየሱስ ግን ሁኔታቸው አልከለከለው። ኢየሱስ ሰተት ብሎ ወዳሉበት መጣ። ዛሬ እናገራለሁ፣ ወዳላችሁበት ሁኔታ ኢየሱስ ይመጣል። አረጮና አሜን በላይ ባክ አሜን ብለው ውሰደው። ኢየሱስ ወደ ነገራችሁ ይመጣል። ኢየሱስ ወደ ነገሬ ይመጣል። ኢየሱስ ወደ ነገሬ ይመጣል። ኢየሱስ ወደ አስቸገረኝ ነገር ይመጣል። ወደ ተቸገርኩበት ነገር ይመጣል። ባካችሁ ና ያላችሁ ሰዎች የላችሁ፣ እዚህ ግባ ታስፈልገኛለህ ያላችሁ ሰዎች የላችሁ፣ በዚህ ጉዳይ ላይ ና ያላችሁ ሰዎች አላችሁ። መልእክት አለኝ፣ ኢየሱስ ይመጣል። መልእክት አለኝ፣ ኢየሱስ ይመጣል። አንሰገሌ ቀበ ኢየሱስ ይንፋ ገረት በርባደ ገረት ሶ አንሰ ጎብ ለከካ ለካስ ሲበርባድ ሀለት ጀተን ሰደራ ኢየሱስ ይንፋ አረጮና ይንፋ ያሪጋ ይንፋ አንዳንዱ ስብከት ሱስ ሆኖ ብሌኮም ይመስለዋል። መልእክት ይዘን ነው። አሜን አሜን አሜን። እንስንቱፈት ሃለ አትከሰ ይትቱፈት ያለ ሰው ነው የሚነቀው ያለበትን ሰው ነው የሚደብረው ያለበትን ይመጣል። ሰይጣን ይስማ ይመጣል። መጣ ብቻ ቆመ ይላል። ዛሬ በነገራችሁ ላይ ይቆማል። ወይኔ አቤት ያለ ይሁንለት። አሜን በሉ የምንላችሁ ሱስ ሆኖብን ወይም የእናንተ አሜንታ የእኛን ስብከት አድምቆት አይደለም። አሜን ማለት እስማማለሁ። አሜን ማለት የምትናገረው እውነት ስለሆነ ከህይወቴ ጋር ይጣበቅ ማለት ነው። አሜን በሉ ባካችሁ። እስቲ ይሆንልኛል በሉ። ዛሬ ያልፋል ይመጣል ወደ ቤታችሁ። ሀለ ከሰጅተን ሰከሰት ኢየሱስ ክርስቶስ ይመጣል በሉ። ድምፃችሁን ልስማ። ይመጣል በሉ። ይመጣል በሉ ባካችሁ። ሰይጣን ይረበሽ። ይመጣል በሉ። ይመጣል፣ አይሰቀይም፣ ይመጣል። መጽሐፍ ሲናገር የምትጠብቁት ጌታ ድንገት ወደ ቤተ መቅደሱ ምን ይላል? ይመጣል። መቼ? ድንገት። መቼ? ድንገት። ኦሮምኛው ደግሞ አከተሳ አከተሳ ገዳም እኔ አሜን ወይኔ ጌታ ኢየሱስ ይርቱ አካም አለ ከሰ ጀተራካም ወንዱ ሲንቼ ቃጅሩ ጅራ ይሰረት ይፈይሱ አሜን ይሱ በስረኪሳ ጅሩ ሰነራ አባኪ የድፋ አሜን ኢሲናመኑ ዋተኒስ አሊሲኒ ፊናመና አሜን inni natti dubbate amanama isiniif ana amaneera amane sagale qabadhee dhaabadheera mitire isinitti maqaa hin dhufanne ajeelchuuf hin dhufa sirreessuuf hin dhufa haala miteessuuf hin dhufa balbala banuuf hin dhufa እስቲ ጥያቄ ልጠይቃችሁ። ጥያቄ ልጠይቃችሁ። ጋፊ ስጋ መጣ ይልና ብዙ ታንኳዎች አሉ። ታንኳ ምንድን ነው? ጎርም ብድሩ ወባይ እንጅሩ ገላለ ሰነረ ኢየሱስ ገሩ ብድሩ ወባይ ያርጌ ብድሩ ጴጥሮስ ይፍለት አሜን አሜን የጴጥሮስን መረጥ አሜን። ጥያቄ ጠይቃችሁ ኢየሱስ ለምንድን ነው የእናንተን ቤት መርጦ የመጣው? ለምንድን ነው ወደ ቤታችሁ የገባው? ማሊፍ መለኬሰ ሴን ኢየሱስ ማሊፍ መለኬሰ ብለህ ማሊፍ ጅሩ ኬሰ ብለህ ለምንድን ነው ቤታችሁ ህይወታችሁ የመረጠው? ብዙ ሰው አይመርጣችሁም። ብዙ ሰው አይመርጥም አይደል? ምርጫ ውስጥ ብንገባ አይመርጡም። እንኳን ሌላ ሰው ቤተሰብ እንኳን ወይ እሱ ገና ነው የሚለው ቤተሰብ እንኳን አይመርጥም። እንዴት ነው ይሄ ንጉሥ ቤታችሁን የመረጠው? የጴጥሮስ ወደ ሆነችው መጣ።
ሽታው ሳይከለክለው ሁኔታው ሳይከለክለው ያለበት ነገር ሳይከለክለው የጴጥሮስን መረጠ። የእናንተን ቤት መረጠ። ለምን ይመስላችኋል የእናንተን ቤት መረጠ? በዓለም ላይ እኮ በጣም ብዙ ሰዎች አሉ፣ ኦራተሮች አሉ። አንዴ በቴሌቪዥን ወጥተው ተናግረው እኮ ዓለምን ያንቀጠቅጣሉ። ለምንድን ነው እነሱ ያልተመረጡት? ለምንድን ነው ኢየሱስ ወደ እናንተ ቤት የገባው? ለምንድን ነው ገብቶ ክብራችሁ የሆነው? ለምንድን ነው ገብቶ ቆሻሻውን ከቤታችሁ የጠረገው? የጴጥሮስ ወደ ሆነችው ያ ቤት መጣ። ዝም ያ ማለት እኔ ያ ቤት እዛው ያ ቤት ማለት ያ አብደላ ቤት ነው። በምን መስፈር አሁን እኔ ቤት መጣ። ደስ እንኳን ደስ ክርስቲያን ቢባሉ አለ አብርሃም ቢባሉ ሙሴ ቢባሉ ያ አብደላ ደሎ ቆላሳ ቤት መጣ። አሜን። የኔን መረጠ፣ ቤቴን መረጠ፣ ቆሻሻውን ሕይወትን መረጠ። እስቲ መረጠ ይባባል። ሲመርጥሽ ምን አይነት ሕይወት ውስጥ ነበር? ምን አይነት ሕይወት ውስጥ ነበር? ምን አይነት መስፈርት ነበር? እሱ ቤታችን እንዲገባ የሚያደርግ ማንነት ነበር። ብዙዎቻችን እኮ ከትቦ ውስጥ ተጎትተን ሰው እኮ ሰው አይሆንም፣ ሰው አደረገን፣ ሰው አይሆንም ብለውን መድኃኒዓለም ሰው አደረገን። እስቲ ሰው አደረገኝ በሉ። ያላችሁ በግሬያችኋለሁ። ሰው አደረገኝ በሉ ባካ። እንትናማ ሰው አይሆንም ሲሉ መጥቶ እሱ ምን አደረገን? ሁለመንተው ዞር አለነመንተው ሀሊሳ ዋነመተውን ዱቤትን ነመን ጎድ ዱቤትን ነመ ዱሉካይ ዱቤትን ነማፎሉዳ ጴጥሮስ ምን አለ? ደስ የሚል ከተገባ ደስ ማለት ያለበት አካውንት ውስጥ 100,000 ሲገባ ከተመረጥክበት ምርጫ መደነቅ ያለ። አሜን። አንዳንድ ተመጣጣና ትንቢት አምጣ ቀጥሎ እንዳትሸወድ፣ ከጎን ያለው እንዳትሸወድ በለው። ድገም፣ እንዳትሸወድ በለው። የተመረጥክበት መመረጥ በሉት የከበረ ነው በሉት። ኢየሱስ የጴጥሮስን መረጠና ሰበከ፣ አስተማረ። በደንብ አድርጎ አስተማረ። ልክ ሲያስተምር ጴጥሮስ ሌሊቱን ሙሉ ለፍተው አሳ በሚገኝበት ሰዓት ለፍተው አሳ አንድ አጥተው መረቦቹን እያጠቡ ይኸውላችሁ፣ በደንብ ይሁን። መረቦቹን እያጠቡ እያስተካከሉ እያጠቡ ድንገት ይሰሙታል። እየሰሙ ምን እያለ ነው? ያጥባሉ። ምን እያለ ከዛ ድንገት ጨረሰ ኢየሱስ ትምህርቱ። ዞር አለና ጴጥሮስ አለ፣ አቤት ሲል መረብህን አሳ ለማጥመድ ምን አድርጋለህ? ጣላ። አልገባህም? ሰውየው አልገባህም? ስማኛል። ምን ሆናል? ምንድን ነው? ሌሊቱ ሙሉ ስንለፋ ስንደክም አንድ አሳ የለም። ደግሞ ልንገርህ፣ ስማኝ ኢየሱስ ስማኝ። ምንድን ነው? አሳ ቢገኘው በሌሊት ነው። በቀን አሳ አይገኝም። አይገባም። አታጥፍ፣ ጣል፣ አትቀሸን፣ ጣል ብለህ አሜን። እንዲህ አለ ጴጥሮስ። ካልክ ያው ምን ማለት እንደሆነ ልንገርህ። በእኔ ችሎታና አቅም ተሞክሮ የለም ካልክ ግን አሜን፣ አሜን።
ይሄ አመልካች ነው አይደል? አመልካች አሁን እንዲህ ካል ማንን ነው ማመለከት? እሱ ነው። እንዲህ ካል እኔ ጨርሻለሁ ማለት ነው። በኔ ችሎታ በኔ አቅም አሳዎች ሊገኙ የሚችሉበትም ሰዓት ኦልሬዲ ምን ሆኗል? አልፏል። የለም ካልክ ግን ማርያም እንዳለች እዛ በቃና ሰርግ ትዝ ይላችኋል። ሁሉ ነገር አልቆ ኢየሱስ እንግዲህ ኧረ እባክህ የሆነ ነገር እባክህ አፈርኩ አለቀላኝ። አንቺ ሴት ከኔ ምን አለች? ጊዜ ገና አልደረሰም ሲላት ባልዋለች። እኔ አንድ ነገር አውቃለሁ አለች። እሱ ካለ አሜን። እኔ አንድ ነገር ከሱ የህይወት ልምድ አንድ የገባኝ ነገር አለ። ይኸው 30 ዓመት አቀፈኝ ያሳደጉ እሱ ካለ እሱ የሚላቸውን ብቻ አድርጎ አሜን። በቃልህ ይሄን መረብ ጥላለሁ። ዛሬ ስራ ልሰጣችሁ ነው የመጣው። እግዚአብሔር ወደ እናንተ ልኮኝ ነው የመጣው። ካላችሁ አድርጉ፣ ካላላችሁ ተው። yoo isinitti dubbate godha, yoo isinitti dubbate godhina ni ትከስራላችሁ። ያለ እግዚአብሔር ንግግር ያለ እግዚአብሔር ምሪት ምንም አይነት እንቅስቃሴ ችግር አለ። ሰምታችሁታል? ያለ እግዚአብሔር መውጣት ያከስራል። ያለ እግዚአብሔር መግባት ያከስራል። ያለ እግዚአብሔር መነገድ ያከስራል። ያለ እግዚአብሔር ማገልገል በሉ አይቷችሁ ያከስራል። በቃ ያገለግላሉ። ራባባባ በላ አይሆንም። የሚሆነው ሲል ካላለ ካልመራ አይሆን። አሁን ያለው ሰው አይሆንም በሉ። በሙከራ አይሆንም በሉ። በምሪት ግን ይሆናል በሉ። በአንተ ስሜት አይሆንም በሉት። ሲናገር ግን ይሆናል በሉት። ካልክ በጠላ ከዛ ስሙ አሉት። በጌታ ትርጉሙ ምን እንደሚላምብላችሁ እሱ ሳነቦ መንፈስ ይነካችኋል። አሜን ይላል። እንደዚያም ባደረጉ ጊዜ እጅግ ብዙ አሳ ያዙ ይልና መረባቸው ይበጣጠስ ጀመር። አሜን። ያኛው ምንድን ነው የሚለው? ይቀደል ነው የሚለው። ይሄ ደግሞ ምን ይላል? ይበጣጠስ ጀመር። ወደዚህ መልአክ ሲመጣ ይነግራቸዋል። አትዙ። ይበጣጠስ ጀመር። ይበጣጠስ ጀመር። አገልጋዮች ወደ ውስጥ አስገቡና ጸልዩላት ቶሎ። እግዚአብሔር ይባርካል። ተባረኩ። እዛው ሰሙና ጸልዩላት። አሁን የእግዚአብሔር ቃል ሁሉ ሰላም። የመጽሐፍ ቅዱስ አዋቂዎች ምን ይላሉ? በዛ ሰዓት ምንም አይነት አሳ በማይገኝበት ጊዜ በዓለማችን ላይ ይላሉ የአሳ ዝርያ 153 ነው ያለው ይላሉ። ልክ ቃል ሲያወጣ በዓለም ላይ የነበሩ 153 አይነት ዝርያ አሳ ተገኘ ይላል። ምን ማለት እንደሆነ ልንገራችሁ። ለምሳሌ በዓለም ላይ ኢትዮጵያ ውስጥ ብቻ የሚገኝ አሳ ነው። ኢየሱስ ቃል ሲያወጣ ሪፈርቱ ኢየሩሳሌም። ኮሪያ ላይ ያለ አሳ ኢየሱስ ቃል ሲያወጣ ሪፈርቱ ኢየሩሳሌም። ቃል ይውጣ እንጂ የማይሰበሰብ የለም። እግዚአብሔር ይጥራቸው እንጂ የማይለቃቀም የለም። ስራ ብለዋል፣ አገልግል ብለዋል፣ ውጣ ብለዋል ካለ አትከስርም። ካለኝ አልከስርም በሉ እስኪ። እስኪ በሉ ከሰማሁ አልከስርም በሉ እባካችሁ። ትገሙ እስኪ ከሰማሁ አልከስርም በሉ እስኪ። ካለ ዮሲንጀል ከሰር ኪሳራ መለከንሴ ዮሲንጀል ዮ ሰገሬሳ ደጌ ዮ ኢንሲት ዱበት ሜነት ዱበት ይላል ጀራ ገነት ዱበት ይላል። እሺ ስሙት። ጳውሎስም ነገሩን ባረዘመ ጊዜ አንዱ ወድቆ ሞተ እንዳለው ወድቃችሁ የሆነ ነገር እንዳትሆኑ ግን ሁለተኛውን የሥራ ልስጣችሁ። የመጀመሪያው መስማት። ማንም መስማት? እግዚአብሔርን መስማት። ሁኔታን አትስሙ፣ እግዚአብሔርን ስሙ። ሃናን ደገይና ዋቀዮን ደጋ ዋቀዮ ስንዱበት ደጋ እግዚአብሔርን ስሙ። መጽሐፍ ሲናገር ልጆቼ በጎቼ ድምፄን
ምን ይሉኛል? ይከተሉኛል። ምን ይሉኛል? ይሰሙኛል። ከዛ ለመኖር እንኳን ስሙት። ይብሊም ለማገልገል አለ ለመኖር ስሙት። ሁሉ የእናንተ ነው የሚሆን። ቁጥር 11 አንብቤ ጨርሳለሁ። ጊዜ አልወስድም። ኢየሱስ ሰጣቸው የሚያስፈልጋቸው፣ ባረካቸው በብዙ ነገር። በጣም የሚገርመኝ ቃል ነው ይሄ ቃል። እንዲህ ይላል 11 ታንኳዎቹንም ወደ ምድር ምን ነው የሚለው? ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ምን አሉ? አቃቀና በብቻ ብቻ ተናግሬ ጨርሳለሁ። እንዴ የሚያስፈልጋቸውን እኮ ነው የሰጣቸው አይደል? ሌሊቱን ሙሉ ደግመውበት እኮ ያሉትን እኮ ኢየሱስ ምን አደረገ? ሰጣቸው። በቃ ሰጣቸው። ያልሰጣቸው እኮ ነገር የለም። በዓለማችን ላይ የሚገኘውን የአሳ ዝርያ አይነት ሁሉ ነው የሰጣቸው። አቤት ጌታው! አረ እዚህ መገለጥ ከእግዚአብሔር ያድርሰን። አሜን። ከሰም እንደምታውቃል ወደ ዳር አደረሱትና ሁሉን ትተው ምን አሉት ይላል። ሁሉን ምን አሉ? የተሰጣቸውን ስጦታ ሁሉ ምን አድርገው ምን አደረጉት? ኦይ እኔ አንድ ነገር ልንገራችሁ። መንፈስ ቅዱስ ወደ እናንተ ሲመጣ ይጥላችኋል አይደል? ባባባባባ ብለን እንወጣለን። መውደድ ብቻ አይደለም፣ መንፈስ ቅዱስ ወደ ህይወታችሁ ሲመጣ ያስጥላችኋል። አሜን። ጥሎ ብቻ ከሄደ አውሊያ ነው። ሰምታችሁና ጥሎ ብርግም አድርጎ ብቻ አጋጭቶ ከዚህ የማትወጪውን ባጭ ሰጥቶ ከሄደ አውሊያ ነው። ጥሎ ግን አንድ መንፈስ ቅዱስ ልዩ የሚያደርገው ፓርታ ጥሎ አይሄድም። ጥሎ ያስጥልሃል። አሜን። ይሄ በጌታ ኢየሱስ የትቼ ልስበክ? አቤት አዲስ አበባ እኮ መስበክ እኮ መከራ። እስቲ አሜን በለኝ። አሜን። እስቲ ጩሁና እጥላለሁ በልስ። እጥላለሁ አንጣልክ ዜሪ ሳምቲንግ ይላል ፈረንጅ። ችግር አለ። ስማ መንፈስ ቅዱስ ከመጣ ይጥልሃል፣ ያስጥልሃል። አሜን። አሁን ጥሎን ብቻ ከሄደ ችግር አለ። እንግዲያውስ ጥሎን ምን መሆን አለበት? ማስጣጣት። ሰዎቹ የመጣው የእግዚአብሔር ፕሬዘንስ የመጣው የእግዚአብሔር ልጅ ከተሰጣቸው በረከት በለጠባቸው። ስለዚህ እንዲህ አሉ፣ ከ153 አገር ብትመጡም ከሱ አሜን። ጌታ ኢየሱስ አገልጋዮች አሜን በሉ። አሜን። እስቲ ድገሙና እጥላለሁ በሉ። እስቲ ዝም ብሎ አይዟችሁ እጥላለሁ በሉ። እስቲ ህዝቡ እጥላለሁ ይበል እባካችሁ። ስሙት ቃሉ ቀለል ያለ ቤት ስራ ስሙት። ይሰጠጋ ዋልንታሪሞ ገታ በቅፋችን ያዝናቸው ወደኔ በቅፋችን ያዝናቸው ብዙ ነገሮች ለክብር አይሆኑም። በቅፋችን የገቡ ብዙ ነገሮች፣ ለኛ የተመቹን ነገሮች መንፈስ ቅዱስን ከህይወታችን ያርቁታል። አይጠቅሙ። ነገ ጉድጓድ ቆፍረው ይጠብቁናል። ሰው ዛሬ የዘራውን ነው ነገ ያጭድ። ዛሬ ስትዘራ እየጣልክ ካልዘራ የምትዘራውን ነገር ስንዴ ከሆነ ትክክለኛውን ስንዴ ካልዘራ ነገ እንክርዳድ ነው የሚጠብቅ። ስለዚህ እንደዚያ ሚስጥር ልንገርህ፣ የክርስትና ህይወት ልንገርህ፣ መጣል ጀምር፣ አይጠቅምም፣ ጣለው። እነዚህ ሰዎች እኮ ኃጢአት አይደለም የጣሉ፣ እራሱ የሰጣቸውን በረከት ነው የጣሉ። ምን አይነት ክርስትና! እራሱ የሰጣቸውን በረከት አንተ በልጣል። ስጦታን ሳይሆን ሰጪውን ነው የምንፈልገው። የተሰጠን ሳይሆን የሚያረካ ሰጪው ሲሰጪው በሉስ ከናው ሰንተይን ከና ሰንከና ከን ይበርባል ይሰጡ ጫላ ሲሰጪ
ሰይጣን ይስማ ኢየሱስ ይበልጣል በሉ አንዴ። ኢየሱስ ይበልጣል። አረ ደገሙና ኢየሱስ ይበልጣል በሉ። ኢየሱስ ይበልጣል። አንድ ቃል በመንፈስ የሰማው እግዚአብሔር እንደዚህ አለ፣ ከቤተ ክርስቲያን እንክርዳዱን እጠርጋለሁ አለ ጌታ። አሜን። የቀና አለ የሚቀና አለ ባያለሁ ከቤተ ክርስቲያን እንክርዳድ የሚጠርግ መጥረጊያ ያለው እግዚአብሔር እንደዚህ አለ፣ ቤተ ክርስቲያንን አጠራለሁ አለ ጌታ። መንፈስ ቅዱስ ያስጥላል። አሜን። ክርስቲያን እጠራለሁ አለ። የማይጠቅመውን የማይረባውን ለክብር የማይሆነውን ለእግዚአብሔር ክብር የማይሆነውን ለምስጋና የማይሆነውን ለነገ ክብር የማይሆነውን እጠላለሁ። ስሙት አሉ። ያን ጊዜ ከፊታችሁ ክብር ይጠብቃችኋል። እነ ጴጥሮስ ሰሙት አሉ። ከዛ በኋላ ብራዘር አሳ ነበር የሚያጠምደው አይደል? አሳ ማጥመድ ቀላል እኮ መረብ አዘጋጅተህ ለሊት ወጥተህ ማጥመድ በጣም እጅግ ከባድ ልታገኘው የማትችለው ነገር የሰው ልብ ነው። ሰውየው አሳውን ጥሎ እሱን ሲያገል በቀን 3000 በቀን 5000 ሰው እኮ ነው አሳ እንዳይበል ሰው አንድ ሰው እኮ አሳምነህ የራስ ማድረግ ነው ጊዜ ይፈጅ። ሰውየው ስለጣለ ወይኔ ጌታ ሆይ ሰውየው ሲሰማው የማይጠመድን እግዚአብሔር እያጠመደ ሰጠው። ልባርካችሁ፣ የማይጠመዱ በረከቶች ይጠመዱላችሁ፣ የማይያዙ በረከቶች ይያዙላችሁ። እግዚአብሔር አዳዲስ በሮችን ለእናንተ ይክፈት። አንዴ እንዲበሉና ልጨርስ። እሰማዋለሁ በሉ እስቲ፣ እጥላለሁ በሉ እስቲ፣ እሰማሃለሁ በሉ እስቲ፣ እጥልልሃለሁ በሉ እስቲ። ቆመን እንጸልያለን። በኃጢአቴ ሙታን በነበርኩኝ ጊዜ ሳላውቅ አወቅህ፣ ሳላያየኝ ከክርስቶስ ጋር ሕይወትን ሰጠኝ። ታዲያ ምን እላለሁ? ላመስግን ጌታ፣ እጄን ልዘርጋ እንጂ አንተ ፍቅር አባት፣ ምሕረት የማያልቅ ፍቅር አያረጅም። ከአስፈሪው ነበልባል እወድሃለሁ ጌታ፣ ከገሃነም ዳንኩኝ እወድሃለሁ ኢየሱስ። እኔም እንደ ጻድቃን እወድሃለሁ ጌታ፣ ጸድቀሃል ተባልኩኝ እወድሃለሁ በሉት ድምፅ ከፍ እወድሃለሁ ጌታ፣ የብዙ ሰዎች ትጥቅ እግዚአብሔር አምላክ ሲያጠነክረው ያሳየኛል። የብዙ ሰዎች ትጥቅ ሲታደስ ያሳየኛል። እግዚአብሔር በቤት ያሉ ልጆችን ትጥቃቸውን አጠነክራለሁ አለ ጌታ። በትንንሽ ነገር እንዳይወድቁ፣ በጠላት መታለል እንዳይሸወዱ እግዚአብሔር ትጥቃቸውን አጠነክሯል። እወድሃለሁ ጌታ፣ ከፍ በሉ